ድያ ሙከራም ተደርጎብኛል። ከዚህ ታፍኜም ደግሞ እስር ቤት ገብቼ ነበር እስከ ጎንደር ድረስ። ለሪፖርተር ጋዜጣ ምክንያት የሆነው የአማረ ከስራ መልቀቅ ነው። ሪፖርተር እኔ ልጄ ነው። ከአማረ ጋራ ከቀን 1 ጀምሮ ተግባባን። ከሪፖርተር እስከወጣ ድረስ አርብ ሳድር ነው የኖርኩት። ኮሚትድ ሆኖ የሚሰራ ሰራተኛ ነው ያለን እዚህ ጋር ማለት ነው። እንኳን እዚህ ያለው አሁንና ከዚህ የወጣው እንኳን እስካሁን ድረስ ሪፖርተርን ለማገዝ የማያደርገው ጥረት የለም ማለት ነው። ሪፖርተር እስካሁን የቆየው እነዚህን ሁሉ ችግሮች ተቋቁሞ ተቋማዊ አሰራሩን በአግባቡ መገንባት መቻሉ ነው ብዬ አስባለሁ። የኢፌድሪ ሕገ መንግሥት በአንቀጽ 29 የሰፈረው የሐሳብ ነጻነት ድንጋጌ የመሰብሰብ ነጻነት፣ ሐሳብን የመግለጽ ነጻነት፣ የመደራጀት ነጻነት፣ የመናገር ነጻነት፣ የሕዝቡን መረጃ የማግኘት መብት አካቶ የያዘ ስለሆነ በአገራችን የሚዲያ እድገት ታሪክ ውስጥ አዲስ ምዕራፍ የከፈተ ነው ማለት ይቻላል። በወቅቱ የግል ጋዜጦችና መጽሔቶች ታይቶ በማይታወቅ ሁኔታ እጅግ የበዙበት በይዘትም ሰፊ ርዕሰ ጉዳዮችን የሚሸፍኑ የፕሬስ ውጤቶች የተንሰራፉበት ነበር። ከነዚህ መካከል አንዱ የሆነው ሚዲያ ኤንድ ኮሚኒኬሽን ሴንተር ኃላፊነቱ የተወሰነ የግል ማህበር ኤምሲሲ በሁለት ኢትዮጵያውያን ጳጉሜ 6 ቀን 1987 ዓ.ም ሕጋዊ ሰውነት አግኝቶ በይፋ ተመሰረተ። ሚዲያ ኤንድ ኮሚኒኬሽን ሴንተር ኤምሲሲ ባገኘው የፕሬስ ሥራ ፈቃድ መሰረት ሪፖርተር የተባለውን ሳምንታዊ አማርኛ ጋዜጣ በማሳተም ስራውን ሲጀምር ከመሪ ቃሉ ጀምሮ ለሕዝብ ትክክለኛ መረጃ ለመስጠት ተግቶ የሚሰራ ተቋም የመገንባት ራዕይን በመሰነቅ ነበር። ለሪፖርተር ጋዜጣ ምክንያት የሆነው የአማረ ከስራ መልቀቅ ነው እና ስራ ከለቀቀ በኋላ በፊት መንግስት መስሪያ ቤት ሆኖ የነበረውን ጫና ከላዩ ላይ ወርዶለታል። ስለዚህ ይወደዋል ይህንን የሚዲያን ነገር እና ሀሳቡ የመጣው ከሱ ነው። ሪፖርተር ከ30 ዓመት ከመጀመሩ በፊት ከዛ በፊትም ሚዲያ ላይ ስራ ነበር። ለኢትዮጵያ ቴሌቪዥን ስራ አስኪያጅም ነበርኩ። የኢትዮጵያ ዜና አገልግሎት ስራ አስኪያጅም ነበርኩ። ከዛ በኋላ የራሴን ሚዲያ ለማቋቋም ፈለኩና ስወጣ ዋናው ዓላማው ህዝብን በአገሩ ጉዳይ ላይ ኢንፎርሜሽን እንዲያገኝ ካለኝ ዓላማና ፍላጎት ነው። ለዚህ ነው ደግሞ ጋዜጣው ሳቋቁመው ነፃ ሐሳብ፣ ነፃ ፕረስ፣ ነፃ መንፈስ የሚል የመጣውም ከዚህ ነው። እንግዲህ ለመጀመር ገንዘብ ያስፈልጋል እና አይ ቲንክ እሱም እንደ አንድ ዘመዱ አሜሪካን ሀገር የነበረ የተወሰነ ገንዘብ ላከለት። እኔም እዚህ አንዲት 323 ማዝዳ ነበረችኝ። እሷ ተጋይታ የተወሰነ በእንትን ምንድነው የኢንሹራንስ ክፍያም ነበረ። እሱንም ምናምንም አደረግንና እዛ ላይ እኔ 25,000 ብር እሱ 25,000 ብር አዋጥቶ 50,000 ብር አስገባን። ግን በጣም ቸግሮን ነበረ። ምክንያቱም ወረቀቱ ላይ ነው የተጻፈው አስገቡ ዲፖዚት አድርጉ የሚለን ሰው የለም። የተቋቋመው ኩባንያው በ50,000 ብር ነው። ከመንግስታዊ ምንጮች በተገኙት መረጃዎች መሰረት ኢትዮጵያ ውስጥ የፕሬስ አዋጅ መውጣትን ተከትሎ ከጥቅምት 1985 እስከ ሐምሌ 1989 ድረስ በነበሩት የመጀመሪያ 5 ዓመታት ብቻ በጥቅሉ 385 የሚሆኑ ፕሬሶች ከመንግስት ፈቃድ አግኝተዋል። በወቅቱም ሪፖርተርን ጨምሮ 265 ጋዜጦችና 120 መጽሔቶች ነበሩ ይህን የፕሬስ ሥራ ፈቃድ የወሰዱት። በዚያን ጊዜ በመዲናችን አዲስ አበባ በቀን ውስጥ ቢያንስ እስከ 20 የሚደርሱ የግል ጋዜጦች በገበያ ላይ የሚሰራጩበት ወቅት እንደነበር ይታወሳል። በዚህ ውስጥ የነበረው ሪፖርተር ጋዜጣም ከዚያን ጊዜ ጀምሮ በርካታ የኢኮኖሚ አቅም ግንባታና የማስፋፊያ ተግባራትን በማከናወን ህልውናውን በአስተማማኝ ሁኔታ ለማቆየት ብቻ ሳይሆን ስርዓት ያለው ተቋም ለመፍጠርም አስችሎታል።
ሪፖርተር እኔ ልጄ ነው። ሰራሁ ሪፖርተር ውስጥ ከማለት እሱ ነው የሚቀለኝ። ምክንያቱም ሪፖርተር ገና ሲጀመር እዛ ቢሮ ውስጥ 4 ሰዎች ብቻ ነበርን። አማረ፣ እኔ፣ ራሄል እና ጋሽ ገብሬ ነበርን። ከመጀመሪያው ጀምሮ ኤኒ ዲፓርትመንት እኔ ነገር ሲሰራ ኤኒ ሚዲያ ማለት ነው የገቢ ምንጭ ደግሞ ጎን ለጎን አንድ ስትራክቸር የማርኬቲንግ ዲፓርትመንትን ማቋቋም ይሄዳል ማለት ነው። ራስ ደግሞ እንዳልኩ እኔ ጋር የሚዲያ ልምድ ያላቸው ደግሞ ስለነበሩ እና በምን ማዕዛ ምናምን ያውቁ ስለነበረ ሁላችንም ተባብረን ከመጀመሪያው ጀምሮ እንትን ነው ባለቤት ሆንኩኝና አንድ ላይ ጀመርን እንጂ ብዙ ሸክም የሱ ነው አማረ ነው እና ምን እንደሆነ አላውቅም። አንድ ቀንም ማተሚያ ቤት ሄጄ አላውቅም። አብዛኛዎቹ የግል ስሜት ያላቸው ናቸው። በአንድ ወገን ብቻ የሚጻፉ ናቸው። በጣም ብዙ ጋዜጦች አሉ፣ ግን እንደዚህ ወይ የመንግስት ደጋፊ ወይ የመንግስት ተቃዋሚ ብቻ ሆነው ነበር የሚወጡት። ሪፖርተር ሲመጣ ስንነጋገርበትም እሱም እንዳቋም የያዘው በቃ በመካከለኛው መንገድ ላይ ነው የምንሄደው፣ መዘገብ ነው ስራችን እንጂ መወገን አይደለም በሚለው ነገር ስለነበረ መጀመሪያው ላይ ሁሉ ያለነው በዚህ መንፈስ ነበር የምንሰራው። ከአማረ ጋራ ከቀን 1 ጀምሮ ተግባባን። በእውነት ነው የምልህ ተግባባን። ከዛን ጊዜ ጀምሮ ያው ቀዳሚም ስለነበረ የማስታወቂያ ስራዎቻችንን ሪፖርተር ነበር የሚሰራው። ከመጀመሪያው ትም በኋላ 2 ብቻ አልነበርንም በነገራችን ላይ። ከዛ ከበደ በለ ሮቢ መጣና አገኘን። በጣም የምወደው በጣም የማከብረው ባልደረባይ ነው ከበደ። ከዛም ጥቂት ቆየት ደረጀ ደስታ መጣ። ከዛም በማርኬቲንግ በኩልም የተለያዩ እንደዚሁ ባለሙያዎች እየመጡ ከኛ ጋር መስራት ጀመሩ። ሪፖርተርም ከተመሰረተ በኋላ አዳዲስ ሲሆኑ ማህበረሰቡ ሊያውቅ የሚገባቸው ነገሮች፣ ከሌላ ቦታ የማይሰሙ ነገሮች ማህበረሰቡ ይሰማ ነበረ፣ ያነብም ነበረ። የፕሮፌሽናል አያያዙም ከመጀመሪያ ጊዜ ጀምሮ ሶሊድ ነገር የመሆኑ ጉዳይ አይ ቲንክ ካለው ኢንቫይሮንመንት አብሮ ተጋፍጦ ብዙ ዋጋን ከፍሎ የመቆየቱ ጉዳይ ሎያል ሪደሮችን ሁሉ አብሮ በዛ ቦታ ላይ እንዲያቅፍ ያደረገበትና ይህንን ክሬዲቢሊቲ ቢልድ ከማድረጉ አንጻርም አይ ቲንክ በኤዲቶሪያል ኮንቴንትም ራሱን ሰስቴን ከማድረግ አኳያ አድቨርቲዝመንት አትራክት ከማድረግ አኳያ ትልቅ የሆነ ሚና ተጫውቶ እስካሁን የቆየበት ስለሆነ ሪሊ በኢትዮጵያ ጆርናሊዝም ታሪኩ ሲጻፍ የሪፖርተር ኮንትሪቢዩሽን በትልቅ ነገር ላይ የሚጻፍ ነው የሚል እምነት ነው ያለኝ። ሪፖርተር ስንሰራ ጋዜጣው ሮብ ሲወጣ እና እሁድ ሲወጣ በተራ እናድር ነበርና ቢሮ ውስጥ አድረን የምንሰራቸው ስራዎች በጣም የሚያስደስቱ ጊዜዎች ነበሩ። ከአብዛኞቹ ጋር ቤተሰብ ሆነን የቀጠልንበት በደስታም በችግርም የምንጠያየቅበት የምንበረታታበት የሚናፍቀኝ ጊዜ ነውና ሪፖርተር እዚህ ደርሶ በማየቴ አሁን አጠገብ ባልሆንም ባለሁበት ግን የሪፖርተርን መልካም ነገር መስማት እጅግ በጣም ያስደስተኛል። ከሪፖርተር እስከወጣ ድረስ አርብ ሳድር ነው የኖርኩት። መጀመሪያው ጊዜ በተለይ ሁሉም ነው የሚያድረው ማለት ትችላለህ። በተወሰነ ጊዜ በኋላ እንደውም ካገባ በኋላ ማለት ትችላለህ። አማረም ቢሆን እስከ ሌሊት 7-8 ሰዓት እኛው ጋር ቆይቶ ነው የሚሰራው። የዚያን ጊዜ እሱም የራሱ ኢንተርቪውን ይሰራው ስለነበረ አንዳንድ የሚስተካከሉ ነገሮች ይኖራሉ። ሪፖርተር ጋዜጣ እንደዚህ ጋር የደረሰው ከየት ነው ብትለው የሰራተኛ ውጤት ነው። በትንሽ ሰራተኛ ጀምረን 150 የሚሆን ሰራተኛ ሆናለ። ማን ነው ብትለው ሁሉም አይነት ብሔር ብሔረሰብ ያለበት ኢትዮጵያዊ ነው ማለት ነው። ማስታወቂያ የሚያወጣው የሚያነበው የሚያሰራጨው ሁሉም አይነት ኢትዮጵያዊ ነው። ስለዚህ
ኩራት የሚሰማን ይሄ ነው ማለት ነው። ሪፖርተር ጋዜጣ ባለፉት 30 ዓመታት ውስጥ ካከናወናቸው በርካታ ስኬታማ አስተዋጽኦዎች ውስጥ በአሰራር ሲስተም የሚመራ ተቋም በመገንባት የሰው ኃይሉን የሙያና የአመራር ብቃት በማሳደግ ከሌሎች የመረጃ ምንጮች የማይገኙና አዳዲስ ጉዳዮችን የተመለከቱ ዘገባዎችን በማቅረብ በቋሚ አምዶቹ በሕዝብ ዘንድ ተቀባይነት ያላቸው ከ30 በላይ ጉዳዮችን የሚሸፍኑ ይዘቶችን በማስተናገድ ስርጭቱንና ተደራሽነቱን ከአዲስ አበባ ከተማ ወደ ሁሉም ክልሎችና በዌብሳይት በዩቲዩብና በሞባይል አፕሊኬሽንስ መፍጠር የቻለባቸው ሁኔታዎች ይጠቀሳሉ። እንዲሁም ዜጎች በመረጡት ጉዳይ ላይ አስተያየቶቻቸውና አቋማቸውን የሚያቀርቡባቸው ነፃ መድረክ በመፍጠር በአጠቃላይ እንደ ነፃ የሚዲያ ተቋም የሕዝብን የልብ ትርታ በማዳመጥ ብሔራዊ አጀንዳ የመፍጠር ሚናውን በአግባቡ በመወጣት ረገድ በጎላ መልኩ ሊጠቀሱ የሚችሉ ናቸው። ሪፖርተር የነበረው ህልም ምናልባት ሁሉንም ህልሙን ሪያላይዝ ማድረግ ባይችልም ብዙዎቹን ግን ፍሬ አፍርተው አስታውሳለሁ። በእውነቱ ትክክል ያልመሰለውን ነገር በማያሻማ ቋንቋ ቁጭ እያደረገ ነው ሲያልፍ የቆየው እና በእኔ በኩል አገሬ ውስጥ ከምኮራባቸው ወይም ደግሞ ባነባቸው ወይም እንደ ሶርስ ብጠቀምባቸው ማያሳፍሩኝ ከምላቸው ሚዲያዎች ውስጥ ሪፖርተር አንዱ ነው። አንዳንድ ጊዜ እዚህ በሚሄድበት ጊዜ ለምሳሌ ግድያ ሙከራ ሲደረገብኝ ምናምን ታምሜ ውጭ ሀገር ሄዳለሁ። ለመታከም ሲሄድ ግን ጋዜጠኛው ሲስተሙን ይዘው ስለሚቀጥል ኖርኩም አልኖርኩም ጋዜጣው ይቀጥላል። ፕሪንሲፕሉም አይቀየርም። ሁሉም ነገር አንድ ነው ማለት ነው። ሪፖርተር ትልቅ ጋዜጣ ነው። ይሄ ደግሞ የሆነው እንደምናውቀው በህትመት ጋዜጣው በተለይ በነፃ ጋዜጠኛ በግል ባለቤት የሚተዳደሩ ነፃ የህትመት ውጤቶች በጣም ከፍተኛ የሆነ ጫና ነው ያለባቸውና ያንን ጫና ተቋቁሞ ነው ሪፖርተር እዚህ የደረሰው። ለዛ ደግሞ ተቋማዊ አሰራሩ በደንብ የተቀናጀ ነበር። እንግዲህ ከዋና መስራቾቹ አቶ አማረ ጋር የግል ጓደኝነትም አለን። በጣም የሱን ሚና አደንቃለሁ። ምክንያቱም አቶ አማረ እያስተማረም እየወቀሰም እየቀለደም አንዳንድ ጊዜ ደግሞ የማይነኩ ጉዳዮችንም ደፈር ብሎ በማንሳት ሪፖርተርን ለእናንተ አሁን ደግሞ ላለው ለወጣቱ ጄኔሬሽን እንድትቀበሉት አድርጓልና ይሄ በአንድ በኩል በሚዲያም በሌላው የሊደርሺፕ ሚናንም ያሳየናል። በወቅቱ የነበሩ ሁኔታዎችን መጽሐፍ ለማውጣት የሚፈልጉ ሰዎች ሪፖርተር ጋዜጣን እንደ ሪፈረንስ ተጠቅመውት ብዙ ጊዜ አይቻለሁኝ። እንዳልኩት ለምሳሌ በወቅቱ የሚሰሩ ዜናዎችን በቀን፣ በሰዓት፣ በቦታ፣ በስም በአግባቡ የጋዜጠኝነት ሙያ በሚጠይቀው መልኩ ተጣርተው ስለሚሰሩ ለሪፈረንስ ያገለግላሉ። እንግዲህ ሪፖርተር ከዓለም ላይ ባለው የጋዜጣ ቁጥሩ በዛ አልበዛ ኮፒው በዛ አልበዛ የሚለውን ነገር ትተህ በዚህ ደረጃ 100 ዓመት 200 ዓመት የነበሩ ጋዜጦች መኖራቸውን ያህል በግል ጋዜጣ በዚህ ሀገር በግል ጋዜጣ ታሪክ ይሄ ትልቁና ረጅሙ ጊዜ የቆየው ነው። ይሄ ረጅምና ትልቅ ጊዜ የቆየው ሌሎቹ የቆዩበትን መከራ ሁሉ ተቀብሏል። ብዙ ዓመት የኖሩት የሪፖርተር ትልቁ መርህ ብርቱ ነበር፣ ያጸናል ነበር። እሱ አንደኛ ስሙ፣ ሁለተኛ መርሁ ነፃ ፕሬስ፣ ነፃ ሀሳብ፣ ነፃ መንፈስ። ይህንን ይዞ የመጣ የተነሳ ሌላ የህትመት አካል ኢትዮጵያ ውስጥ ብዙ አልነበረም እና በዚያ ብርታት የመጀመሪያዎቹን የፈተና ዓመታት ብዙ ነገር ቢከፈልባቸውም ማለፍ ተችሎ እነሆ
ሪፖርተር ጎልማሳ ለመሆን ችሏል? የሴቶችን ጉዳይ በተመለከተ አንድ ትዝ የሚለኝ ጉዳይ አለ። ሪፖርተርን በተመለከተ ትዝ ይልህ እንደሆነ አንዲት ሆስተስ ባለቤቷ ትልቅ ጉዳት አደርሶባት አይኗን አጥፍቶ እዛ ጋዜጣ ላይ ከነ ፎቶግራፉ ልክ ምሳ ልንበላ ቀርበን ያን ጋዜጣ ገለጥ አድርጌ ያንን ኒውስ አነበብኩትና ያን ጊዜ ከህግ ባለሙያዎች ማህበር ጨርሼ ይሁን ነበር የምሰራው፣ ኢሲኤ ነበር የምሰራው። ያንን ስናነብ ምሳውን መብላት አቆመን። ባለቤቴ ተመልሰሽ አሁን ኤውላ መስራት አለብሽ፣ ወደ ህግ ባለሙያዎች ማህበር መመለስ አለብሽ ያንን ዜና ሳካፍለው ብሎ በጣም እንደተበሳጨና በዛ ዜና ተነስተን እንደገና ህዝብን ሞቢላይዝ የማድረግ እና ሰውየውም ደግሞ ተጠያቂ እንዲሆን ብዙ እንቅስቃሴ ጀምረናልና ኮሞሮሱ አደጋ ጊዜ ነበር። የኮሞሮሱን አደጋ ሪፖርተር ነው በስዕልና ዜናው ይሰማ እንጂ በተሟላ የሰራነው እኛ ነበር እና አደጋው ይመስለኛል ሐሙስ ነበረ። ስለዚህ ሰዎችን ኢንተርቪው አድርገን ያለውን ነገር እንትን ብለን ሌሊቱን ሐሙስ ጀምረን ሐሙስ አደር እዚህ ያሉትንም ቤተሰቦች ሁሉን ጠይቅ ነበረ። ረጅም ሰፊ ሽፋን ነበር የሰጠነው። በዚህ ሁሉ ውስጥ ግን ምንድነው ኮንሲስተንት በሆነ መንገድ ያለ ፍርሃት መረጃ አክሰስ ሊሚትድ እየሆነ ቢሄድም በተቻለ ኔትወርኮችን በተለያዩ ነገሮችን በመጠቀም ሌሎች አክሰስ ላይ ያደርጉ የሚችሏቸውን አይነት መረጃዎችን በማቅረብ ቦልድሊም አርቲኩሌት በማድረግ ብዙ ደንበኛንም አፍርቶ ብዙ ፋንን አገር ውስጥም አገር ውጭም ያፈራበት ሁኔታ ነውና አይ ቲንክ ይሄንን ይዞ ለሚቀጥሉት ለበርካታ አስርታት ዓመታት መቀጠል የሚችልበትን ነገር ነው የምመኝለት። ሪፖርተር ጋዜጣ ባለፉት 30 ዓመታት ውጤታማ ለውጦችና መሻሻሎችን አሳይቷል ሲባል ያለምንም መሰናከል ሁሉም ነገር አልጋ ባልጋ ሆኖለት አልነበረም። ይልቁንም ድርጅቱ በራዕይና ዓላማው ጸንቶ እስከ ግድያ ሙከራ የገዘፉ ተደራራቢ ችግሮችን ተቋቁሞ በማለፍ በእሳት እንደተፈተነ ብረት ነጥሮ ለመውጣት የቻለበት ሁኔታ ነው ያለው። እኛ በህይወታችን ለምሳሌ ያጋጠመው ሪፖርተር ጋዜጣ ግድያ ሙከራም ተደርጎብኛል። ከዚህ ታፍኜም ደግሞ እስር ቤት ገብቼ ነበር እስከ ጎንደር ድረስ። ከመኖሪያ ቤቴም ተባረር ያለው በርካታ የሆኑ ነገሮች እንግዲህ ሪፖርተር ኦነር ላይ አማራ ላይ በተለያየ መንገድ የደረሰውን ጊዜም የምናነባው ነው የምናየው ነገር ነው። የተለያዩ ፓወርፉል ክፍሎች የተለያየ ነገር ሲገለጥባቸው ወረወላ እያሰማሩ በተለያየ አይነት ነገር ብዙ ሲያደርጉ የነበሩበት ሁኔታ ነው የነበረው እና ሁላችንም የምናውቀው ቅርብ ጊዜ ታሪክ ነው። ፕላስ ደግሞ ኢንቨስትመንት ለማድረግ ራሳችን ማተሚያ ቤት ምናምን እናቋቁም ብለንም ሳሪስ ቦታ ወስጄ ነበር። ተመልሶ ተቀማ። ምን እንደሆነ እንኳን እስካሁን ድረስ ምክንያቱ አልተነገረንም። አንዳንዶቹ ለምንድን ነው የተቀማው ይልሃል መንግስት እንትን ሆኖ፣ አንዳንዱ ደግሞ ውስጥ ለውስጥ የቀማህ ነገር አለ። የሳሪሱ ሲወሰድ ደግሞ እንደገና ዱከም ሄጄም መሬት ወስጄ ለማተሚያ ቤት ይሁን ግንባታ ገነባሁ። ከባንክ ተበድሬ ደግሞ 8 ኮንቴነር መኪና አመጣሁ። ተሰርቶ ልንገጣጥመው ስንል እንደገና አስቆሙት። ለምንድን ነው ብለን ስንጠይቅ እረኛ እናቅም አለ ከንቲባው። የልማት ቢሮ ስትጠይቀው እረኛ እናቅም ለምንድን ነው እንደውም አንተ ተባብረህናል ነው የሚሉት። ሌሎችም ስንጠይቅ ማለት ስለዚህ ማን ነው ያጠፋው ሲባል አንደርግራውንድ ውስጥ ለውስጥ የሚሰራ ኃይል እንዳለ ነው የምታውቀው ማለት ነው። ሪፖርተር ሚዲያን በዘመናዊ ቴክኖሎጂ አጠቃቀም የታገዘና ዓለም አቀፍ ተደራሽነት ያለው ለማድረግ የተጀመረው ጥረት ከ30 ዓመቱ ቁልፍ የእድገትና የጽናት ምዕራፎች አንዱ ነው። ለሪፖርተር ጋዜጣ የራሱን ዌብሳይትና ሞባይል አፕ ማስገንባት፣ ዩቲዩብ ቻናል ከፍቶ በጥቅም ላይ ማዋሉን ተከትሎ የመጣው የቴክኖሎጂ ሽግግር በራሱ እንደ ትልቅ ውጤት የሚታይ ቢሆንም የዲጂታል ቴክኖሎጂ የፈጠረውን ተጽዕኖ ተቋቁሞ ለመዝለቅ በማህበራዊ ሚዲያ ያለውን ተደራሽነት ማስፋት የሚጠበቅበት ይሆናል። በዓለም ላይ ራሱ ህትመት የሚወጡ ጋዜጦች ራሳቸው
እየጠፉ ነው ያሉት ወይም ደግሞ በጣም እንዲለወጡ እያስገደዳቸው ነው በተለይ የኢንተርኔት መምጣት እና ያንን ሁሉ ስንመለከት መስቀለኛ መንገድ ላይ ነው ያለው ብለን ነው የምንገምተው። ራሱ ድርጅቱ ሙሉ በሙሉ ራሱን ካልለወጠና ከጊዜው ጋር ለመሄድ ካልቻለ ብዙ የወደፊት እድሉ ያማረ ይሆናል የሚል እምነት የለኝም። ጥሩ እኮ ነው። አሁን እኮ በሪፖርተር እኮ እየተሰራ እኮ ያለው በተቻለው መጠን እግር በእግር እየተከታተለ በኢንተርኔትም በማህበራዊ መገናኛዎችም በቪዲዮም በተለያዩ አቅጣጫዎች እየሰፋና እየሰራ ያለ ተቋም ነው። ስለዚህ ለውጡን መከተል ነው። በተቻለ መጠን ከተቻለም ከለውጡ ቀድሞ መገኘት ነው። መፍራት ሳይሆን መስጋት ሳይሆን አብሮ መሄድ ነው ሊያድነው የሚችለው። እንደውም አሁን ሁሉም ሰው የሚለው ያለው እስቲ ሶሻል ሚዲያችሁን አጠናክሩ፣ ይሄ እኮ በጣም ኢምፖርታንት ነው። አንዳንዶቹ የራሳችሁን ዜና እየወሰዱ ሪፖርተር እንዳለው እያሉ ስንት ጥቅም እናንተን ያደርጋል፣ እናንተን በጣም አስፋፉት፣ አጠናክሩት እያለ ነው። እዚህ ሰዓት ደግሞ ይበልጥ ለማጠናከር እየተንቀሳቀስን ያለ ነው ማለት ነው ሶሻል ሚዲያው፣ ምክንያቱም ተደራሽነቱ ብዙ እንዲሆን ማለት ነው። ሪፖርተር ባለፉት 30 ዓመታት የራሱ ሕንፃ ስላልነበረው በአዲስ አበባ ከተማ የተለያዩ አካባቢዎች በመዘዋወር ሥራውን ሲያከናውን ቆይቷል። ምናልባትም በሚዲያ ታሪክ በጋዜጣ ሽያጭ የንግድ ዘርፍ የራሱን ዋና መስሪያ ቤት ባለ 10 ፎቅ ሕንፃ መገንባት የቻለ ብቸኛ ተቋም ያደርገዋል። አሁን እኛ እዚህ ጋር ልንደርስ የቻልነው ማለት ነው አንደኛ የጥላቻ የምናምን አጀንዳ የለንም። ሁለተኛ ነገር ደግሞ ለገንዘብ ብለን የምንንቀሳቀስ ሳይሆን ለሀገራችንም ህዝባችን ትክክለኛ ኢንፎርሜሽን እንዲያገኝ ብለን የምንሰራ ስለሆነ በዚህ ምክንያት ብዙ ሰው ማስታወቂያ የሚያወጣው እኛ ነው። ማስታወቂያ ሲያወጣም እየከፈለ ነው ማለት ነው። ብዙ ሰውም ያነባል። ብዙ ሰው እንትን በሚያደርግበት ጊዜ ገቢያችን እየጨመረ ስንሄድ ያው እንደተባለው አንዳንድ ባንኮችም ከኛ ጋር ለ30 ዓመት ምናምን ሲሰሩ ስለነበረ ከራሳችን ልፋትን ከባንኩን ብድር አግኝተን አሁን የራሳችን ህንፃ እየሰራን ያለ ነው። በራሱ ቢሮ ሆኖ የሚሰራ ድርጅት ይሆናል ማለት ነው። የዚህ ሁሉ ልፋት ደግሞ መመስገን ያለበት እኔ ስለሆንኩ ብቻ ሳይሆን ቤተሰቤም ሊመሰገን የሚገባ ነው። ምክንያቱም እንደ ሼር እኔና ባለቤቴ እንደ ሼር አድርገን ይዘነው የምንሄድ ነገር ነው። አሁን ኮንስትራክሽኑ ሲሰራ ደግሞ ቀንና ሌሊት የምትከታተለው ስራውን ደግሞ ባለቤቴ ናት ያለችው። ፕላስ ደግሞ እዚህ ያለው ሰራተኛ ሌላ ስራ ምናምንም ስላጣ አይደለም፣ ኮሚትድ ሆኖ የሚሰራ ሰራተኛ ነው ያለን እዚህ ጋር ማለት ነው። እንኳን እዚህ ያለው አሁንና ከዚህ የወጣውን እንኳን እስካሁን ድረስ ሪፖርተርን ለማገዝ የማያደርገው ጥረት የለም ማለት ነው። ስለዚህ እንደዚህ አድርገን እዚህ ጋር መድረሳችን ሀቀኛ ፕሪንሲፕል የሆነ ስነ ምግባር ያለውና አገርንና ህዝብን ለማጋገል የቆመ ሚዲያ በማድረጋችን ኢትዮጵያ ውስጥ የሚዲያ ኢንዱስትሪውን ጨምሮ አምራችና አገልግሎት ሰጪ ተቋማት ተስማሚ አሰራር ስርዓት በመፍጠርና ብቃት ባለው ባለሙያ በማደራጀት በዘላቂነት እንዲቀጥሉ ማድረግ እንደሚቻል ከሪፖርተር የ30 ዓመት ጉዞ ሊወሰድና ሊተገበር የሚገባው መልካም ተሞክሮ ነው። ሪፖርተር እንደ ተቋም ይህን አዎንታዊ ውጤት ዘላቂ ከማድረግ በተጨማሪ ከዲጂታል ሚዲያ ለውጥ ጋር ራሱን ማዘመንና ተወዳዳሪ ሆኖ መቀጠል ይጠበቅበታል። አጠቃላይ ግን ምንድነው ትንሽ ልበሰፊነት ያስፈልጋል። የሚዲያን አጠቃቀም ላይ በተመለከተ ትርጉሙን አጥብቦ ማየትም ይቻላል፣ አስፍቶ ማየትም ይቻላል። ስለዚህ በተለይ ፍርድ ቤቶችም ሲተረጉሙ አንቀጾችን አንዳንድ ጊዜ ጉዳይ ሲቀርብላቸው ሰፋ አድርገው በህገ መንግስቱና በዓለም አቀፍ ስምምነቶች መንፈስ ማየት ይገባቸዋል። በተቻለ መጠን ደስ የሚል ለኔ ደስታ ሳይሆን ለሙያችን ለህዝቡ አገልግሎት ይህንን የነፃ ፕሬስ፣ ነፃ ሀሳብ፣ ነፃ መንፈስ መርህ ሁልጊዜ እያንዳንዱ ጋዜጠኛ እየመላለሰ ለራሱ እየነገረ ወደ ጋዜጠኛነት ጽንሰ ሀሳቦች ወደ ጋዜጠኛነት የስነ ምግባር እና የሙያ መመሪያዎች እየተመላለሰ ቢመለከት ሁልጊዜ ማስታወስ የሚያስፈልገው ነገር ነው ለጋዜጠኛ።
ሪፖርተር እስካሁን የቆየው እነዚህን ሁሉ ችግሮች ተቋቁሞ ተቋማዊ አሰራሩን በአግባቡ መገንባት መቻሉ ነው ብዬ አስባለሁ። ረጅም እድሜም ከዚህ በኋላ የሚመጡትንም ችግሮች ተቋቁሞ ረጅም እድሜን ይዘልቃል ብዬ አምናለሁ። ከአሁኑ ጀምሮ በእኔ እምነት ፓብሊክሊ ትሬድድ የሆነ ካምፓኒ ሆኖ ቫሉዌሽኑ የኩባንያው ሪሶርስ ቫሉ ተደርጎ በስቶክ ማርኬት ላይ ወጥቶ ፋውንደሩ ማጆሪቲ ሼር ይዞ እንዴት ግን በቃ ለፍሪደም ለነፃነት ለብዙ እንትን የሚቆረቆሩ ማህበረሰቦች አብረው ተሸክመው የሚሄዱት አይነት ሚዲያ ሆኖ በደንብ ቀጣይነት ያለው እንደ ኒውዮርክ ታይምስ እንደ ሌሎቹ ሌላ ሀገርም እንደምናያቸው ዘመናትን እያሻገረ የሚሄዱ አይነት ሚዲያ ኢንስቲትዩሽን ሆኖ እንዲቀጥል በዚህ መንገድ የሚታሰብ ነገር መሆን መቻል አለበት የሚል ነገር አለኝ። የሪፖርተር ዋናው ጥሩ ነው፣ እስካሁን ድረስ ጥሩ እየመጣ ነው። ከዚህ በላይ ግን በተጠናከረ መንገድ ሀገርና ሕዝብን የሚያገለግል የሚዲያ ኢንስቲትዩሽን ሲስተም ይዞ የሚሄድ ድርጅት ማድረግ አለብን። እናደርገዋለን።